ጆኒ እግሬ መሰብረኝ ከሆነ አልመጣም። የኢትዮጵያ ሕዝብ ወቁ ሰረ ሺባ ልታረገኝ እግሬ ቋንጣ ልታረገው ሁለታችንም አንድ ሚሊዮን እናስይዝ። እኔ በመጀመሪያው ዙር ካሸነፍኩኝ የሱን እቀበላለሁ፣ ካሸነፈኝ የኔን 1 ሚሊዮን ይቀበላል። አይ ፕሮሚስ። ሞን ስዊት ቦክስ ነው የምንገኘውና እንዴት ነው ፍሮም ኤኒሚስ ቱ ትሬኒንግ ቱጌዘር ተመልሳችኋል አንተና ጆኒ? ስዊት ቦክስ is not my enemy. ኖ አይ ሜንት ጆኒ ግራፕሊንግ ኮች ያረጋል። ኦ ያ so he's not my enemy. ጠላቴ አይደለም። ስማ በዚህ መንገድ አይደለም እሺ ሞቲቭ የምታረገው ወጣቱ እንደዛ ተጠፍጠፈ ባመጣው ብር ነጌታቸውና የከተማ አስተዳደሩ በሰጠ እሺ ንቃት እንግዲህ ከፋይት በኋላ ለመጀመሪያ ጊዜ ሳገኝ ነው። how you doing? I'm doing good. ደህና ነኝ። ሁሉ መልካም። ኦኬ እሺ በጣም አሪፍ። ያው እንግዲህ ከፋይቱ በኋላ ትንሽ ጠፍተሃልና ምን እንጠብቅ እና ደግሞ አሁን ስዊት ቦክስ ነው የምንገኘውና እንዴት ነው ፍሮም ኤኒሚስ ቱ ትሬኒንግ ቱጌዘር ተመልሳችኋል አንተና ጆኒ? ስዊት ቦክስ is not my enemy. ኖ አይ ሜንት ጆኒ ግራፕሊንግ ኮች ያረጋል። ኦ ያ so he's not my enemy. ጠላቴ አይደለም። ጠላቴ አይደለም። ጌም ነው የተጫወት ነው። ከሱ መማር ያለብኝ ነገር አለ ብዬ አሰብኩኝ መጣው። so just opponent እንጂ so ስሜ ምንድነው የሚለው ንቃተ ህሊና like I'm open to learn from anybody at any time. yeah ከዛ እንዴት ነው ግን ስኪሎቹን ከራሱ ሻርፕን አድርገህ መልሰህ እሱን ሪማች የማድረግ ሀሳብ የለም ወደፊት ላይ? we will see. time will tell. yeah ቀጣይ ጌች አናውንስ እያደረገ ነበረ እና አናውንስመንቶች ውስጥ ያንተ ፋይት አልተጠቀሰም ነበርና ቀጣይ ላይ አትገባም? እንዴት ነው? ገባለሁ። ፋይተሮችን እያየን ያለ ነው። I'm ready at any time. አሁን እየተነሱ ያሉ ስሞች አሉ። ጋዜ ፋስትማንም እየተባለ ነው፣ ሮቤልም ፍሮም መቀሌ እየተባለ ነው። እነዚህ ኦፖነንቶች ፊት ያደርጋሉ አንተ ጋር ፋይት ለማድረግ? I don't think so. ያው እስኪ እናያለን። ይሄ መልእክት ለጆኒና ለኢትዮጵያ ሕዝብ ነው ማለት ነው። ጆኒ እግሬ መሰብረኝ ከሆነ አልመጣም። የኢትዮጵያ ሕዝብ ወቁ ሰረ ሺባ ልታረገኝ እግሬ ቋንጣ ልታረገው ሲያምር ይቀር አልመጣም። ባይሆን እንደዚህ ከሆነ እኔም ቆለጥህን እንዳፈርጥ ከተፈቀደልኝ፣ አይኔን እንዳወጣው ከተፈቀደልኝ፣ ጆሮውን እንድነክስ ከተፈቀደልኝ፣ ቆለጥ አውጥቼ ጠብሼ እንድበላው ከተፈቀደልኝ እሳት ስቶቭ ከቀረበ ኦቨን ከቀረበልኝ ውድድር ውስጥ እመጣለሁ እንጂ እግሬ ልትሰብር ኧረ ጉልበቱን ልሰብረዋለሁ መድኃኒዓለም ኧረ እባክህ። እነዚህ የሚቻሉ ከሆነ ቆለጥ ማፍረት፣ አይን ማጥፋት፣ ጆሮ መንከስ፣ ቆለጡ ጠብሼ መብላት ምችል ከሆነ እመጣለሁ። ካልሆነ አልመጣም። እግሬ ልትሰብረው ሲያምር ይቅር ፋራ ውጭጭ ብለህ እግሬ ልትይዝ ሲያምር ይቅር ለምን እመጣለሁ? ኧረ ኢትዮጵያ ሌላ አማራጭ አለ እየተባለ እኮ ነው። እግሬ ሲያምር ይቅር ቆለጥ እንዳፈርጥልህ ትፈቅዳለህ? መልስ እጠብቃለሁ። ዛሬ ገና መልስ እንድትሰጠኝ የሚፈልገው ቪዲዮ ይሄንን እንጂ እግሬ ልሰበር አልመጣም። ይኸው እዚህ አሁን እንግዲህ ወደ ግሪክ እየተጠጋው ነው። ላመልጥ ትንሽ ነው የቀረኝ። አበሻ ግን እየደረሰ አይታችሁ ነው እኔን ያገኘቻበት ብሩ ነው የጣፈጠኝ እንጂ ጁሱ ሁለቱም ፋይቶች በአንድ ቀን ሆነ። ይሄ አጋጣሚ ነው ወይስ ታስቦበት ነው? ታዲያ ሰውም የትኛው ጋር እንግባ ብሎ ግራ ተጋብቷል ማለት ነው። ይሄኛው ውድድር ምንም አይነት ድራማ የሌለበት ከቢዝነስ አንጻር የማይታይ ከሀገር ግንባታና ከአትሌቶች ተጠቃሚ የሚሆኑበትና ባንዲራ የሚያውለበልቡ ወጣቶች የሚፈሩበት ከባለፈው ፋይት እንዳየነው ራሱን ደረጃውን ያላማከለ ኪሎቸውን ያላማከለ በመሆኑ በ45 ሰከንዶች ባልሞላ ጊዜ ውስጥ ይሄ ነገር እንዲፈጠር ሆኗል። በጣም ፈልገዋለሁ። እግዚአብሔር ይመስገን። በዛኛው ስንከለከል ፈጣሪ ደግሞ ያኛው በር ሲዘጋ የኛው በር ከፈተልንና እግዚአብሔር ይመስገን። እንደሰማችሁት ነው እንግዲህ ከባለፈው ፋይት በጣም በብዙ አሻሽለን ነው የምናቀርበው ብለዋል ኢትዮ ፋይት ናይት እና ደግሞ ያው ቀኑም በነሐሴ 23 እንደሚሆን ነበረ ትናንትና ያሳወቁት። ታቸውም ሰምታችኋል። ከነሐሴ 2 ወደ ነሐሴ 23
እንዳዘዋወሩት ያው በተመሳሳይ ቀን ማለት ነው ሁለቱም ፋይት የሚደረገው። እንግዲህ ደስ ይላል የስፖርት ኮምፒቲሽን መኖሩ የሚደብር ነገር አይደለም እውነቱን ለመናገር። ግን እኔ ትንሽ ምንድነው ቅር ያለኝ በተመሳሳይ ቀን መሆኑ ፕላስ ደግሞ ያው አኮረፉ የተባሉ ሰዎች ነው በአጠቃላይ የያዙት ማለት ነው። እዚህ ጋርም እንግዲህ እንደምትመለከቱት እና እኔ በዚህ ጉዳይ ምን እላለሁ መሰላችሁ ያው ሁለቱም ጽንፍ ሳይሆኑ እዚህ ጋር ያኮረፉና እዛ ጋር ያኮረፉን ሰዎች የግዴታ ያስ ሳይጠበቅብን ፋይቱን ማድረግ የስፖርቱን ኢንቫይሮንመንት መፍጠር እንችል ነበረ ብዬ አስባለሁ። በዛ ላይም ደግሞ ተመሳሳይ ቀን መሆኑ እንዳልኳችሁ ትንሽ ብሎኛል። ኤኒዌይስ እናንተ የትኛው ጋር ነው የምትገቡት? እኔ ራሴ በጣም ኮንፊውዝድ ሆኛል። ሰበር መረጃ ቢኒያም ሽብሬ ከማስተር ሀገረ ሰላም ጋር የሚያደርጉት ውድድር ከስምምነት ላይ መድረሳቸው ይታወቃል። ታዲያም የውድድሩ ቀን ይፋ ተደርጓል። በአዲስ አበባ ታላቅ የኢትዮ ፋይት ናይት የኤምኤምኤ እና የቦክስ ውድድር ነሐሴ 23 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ሴንተር ይካሄዳል። የውጭ ሀገር ተወዳዳሪዎች ከሀገራችን ኮከቦች ጋርም ብርቱ ፍልሚያ የሚያካሄዱ ይሆናል። ሀገራችንን ወክለው ታዋቂው ኢንተርናሽናል ኤምኤምኤ ፋይተር ቢኒያም ሽብሬ፣ ኬብሮን ንጉሴና ሀገረ ሰላም አርባን ጨምሮ በርካታ ስፖርተኞች ወደ መድረኩ ይወርዳሉ። ይህንን ልዩ ፌስቲቫል ለመከታተል ከ10,000 በላይ ተመልካቾች እንደሚጠበቅ ታውቋል። የመግቢያ ትኬትና የስርጭት ሽፋን መረጃዎችም በቅርቡ ይፋ ይደረጋሉ። አዳዲስ መረጃዎችን ለማግኘት ፎሎ ማድረጋችሁን አትርሱ። ወጣቶች የት ነው ያላችሁት በዚህ ሰዓት? ይሄው እኔ ኢንቨስትመንት ቢሮ ጉዳዮችን እያስጨረስኩ እየተንቀሳቀስኩ ነው። የት ናችሁ እናንተ? መጠጥ ቤት፣ ጫት ተራ? ብራዘር አባትህ፣ እናትህ፣ ወንድምህ፣ እህቶችህ ብዙ ነገር ከአንተ ይጠብቃሉ። ብዙ ነገር ከፍ ለማለት ጣር ማለት ኢንቨስትመንት ቢሮ መኖር ተጀመረ እንዴ? በነገራችን ላይ ጫት ቤትና መጠጥ ቤት የሚሄዱትም ሰዎች ጉዳይ ካላቸው ኢንቨስትመንት ቢሮ ይመላለሳሉና ኢትስ ናት አ ቢግ ዲል። እኔ ይሄኛውን ምክር ማለት ነው ከአንድ ከትልቅ ሰው ምናምን ብንሰማው ኢትስ በቃ የሆነ ሴንስ የሚሰጥ ነገር ነው። ያው አኞ ናቸው ትላልቅ ሰዎች ገባችሁ? ይሄ የሰደብኳቸው አይደለም ግን በቃ ይሄ ብዙ የቁጭት ይኖራችሁ ራሳችሁ አላሳኩት ነገር ምናምን ሰው እነሱ ቢመክሩን ኢትስ አንደርስታንደብል። ግን አንተ በቃ ተሊን አተው እንጂ ለኛ እኮ የምናውቅህ እኮ በ5 ሰከንድ እኮ ተሸንፈ ኦሬዲ በሽንፈትህ ነው እኮ ያወቅንህ ማለት። አንዳንዴ ይላችሁ ሰው የራሱን ሽንፈት የራሱን ኢጎ ኦሬዲ ማከም ሲያቅተው ፕሮጀክት ያደርጋል። ሰው ወጣቱ አሁን እንደዚህ ወተስ ነገርኩ ይብር ሞቲቬትድ የሚሆን ይመስላል። ይልቅ ኦሬዲ አንተን እንደ ሮል ሞዴል እንዲያዩ የምትፈልግ ከሆነ ከዚህ በኋላ አሸንፍ፣ መጀመሪያ አሸንፍ እንጂ አሁንኛ በኢንቨስትመንት ቢሮ አይደለም አንተን የምንለካ። ምክንያቱም የተሰማራህበት ኦሬዲ ሰው የሚያቅህ በኢንቨስትመንት አይደለም ስትደባደብ አይደለ ኤምኤምኤ ምናምንና እኔ ይሄኛውን ሐሳብ ሳይው ኢትስ ዊርድ ማለት አንዳንዴ ይውላችሁ ያላችሁበትን ሰክሰስ ሌቭል ኦሬዲ እንዲያረጋግጥላችሁ ሌሎች ሰዎች መርገጥ የለባችሁም። አንተ በየወንዙ ምናምን ለ9 ሰዓት ላይ ከስጣን ጋር የተጋፋው ትሬን አረኩኝ ምናምን የምትልበት ፕሮሰስ ላይ ያሉ ብዙ ወጣቶች አሉ። ሶ እነዚህን ወጣቶች ፕሮሰሳቸው ላይ መተ ኢን ሪዛልት ላይ ለምን አልደረሳችሁም ብሎ መጫን ይሄ this is not motivation። ይሄ this is እንቁልልጭ። ሲቀጥል ሁሉም ወጣት እኮ ኤምኤምኤ ፋይተር አይደለም። አንተ በአንድ ናይት ኦሬዲ በዛ ኤክስፖዠር በዛ አዲስ በሆነ እንትን ተጠቅመህ ምናልባት አንዳንድ ጥቅማጥሞች አግኝተህ ሊሆን ይችላል። ግን የሁሉም ሰው ፕሮሰስ ሁሉም ሰው በእድል ወይም ደግሞ በሰራው ልክ የሚያገኝበት ፖይንት ላይ አይደለም እና አንዳንዴ እንደዚህ ወጣችሁ ዝም ብላችሁ እናንተ በሆነ ሚራክል ወይም በሆነ በጥረታችሁም ሊሆን ይችላል በእናንተ ታይሚንግ ሰው ስላልተሳካለት ሌሎች ሰዎችን ማሳቀቅ ኢዝ በጣም ትክክል ያልሆነ ነገር ማለት በቃ ሁሉም የራሱ ፔስ አለው። ሁሉም በራሱ ታይም ይማር። በቃ አታስጨንቁት። ይሄንን ስላችሁ ጫት ቤትና መጠጥ ቤት ያሉትን ሰዎች በቃ ጎበዝ ናቸው ያልኳቸው አይደለም። ግን እነሱ ራሳቸው ምናልባት የሚሰሩበት ቦታ እዛ ነው። አንዳንዴ ሰው ማይሆን ቦታ ላይ ቆይቶ የሆነ ነገሩ ከውስጡ ስሜቱ ኦሬዲ በቃ ለውጥ ፈልጋለሁ ሲል ነው እንጂ የሚለወጠው። አሁን ቁጭ ብለው መጠጥ ቤትና ጫት ቤት ያሉት ሰዎች ንቃተሊና ኮነቱን ነው ምን ሆኜ ነው ምናምን የሚሉ ይመስልሃል ማለት አንዳንዴ ሜክ ኢት ሜክ ሴንስ። እና አባካችሁ እንደዚህ የወጣችሁ ፍሌክስ አታርጉብን እንዴ። ጆኒ እንኳን ፍሌክስ አላደረገም እንደዚህ ወጥቶ እኮ እሱ ቢል ያምርበታልና ካማን ኢንቨስትመንት ቢሮ አይደለም ለምን ዋናው ቢሮ አትገባም? ጉድ ፎር ዩ። ግን
ሌላው ላይ ፍሌክስ ለማድረግ ባስጠቀምበት አሪፍ ነው ብዬ አስባለሁ ነው። ያስቃል። የሆነ ሰው ሪአክት አድርጎበት እኮ አይቼው እንዲም ተበላል ብዬ ነው የመጣሁት። ኤኒዌይስ መልካም ቀን ባይ። መጠጥ ቤት ጫተራ ብራዘር ስማ፣ በዚህ መንገድ አይደለም እሺ ሞቲቭ የምታደርገው ወጣቱን እንደዛ ተጠፍጠፈ ባመጣው ብር ነጌታቸውና የከተማ አስተዳደሩ በሰጡ ብር እንዴ ተንበላጠጥክ እኮ። ለሞራል ብሎ እኮ ነው ሰው አይዞ ንቃተሊና መሳተፍ ራሱ ብቻ በቂ ነው ምናምን ብሎ ሰው ካንተ ጎን ያለው። ይሄ እንዴት ሚሳረክ እባክህ። በዚህ ላይ ወጣቱን እየናክ እያወራው አይደለም ሞቲቭ የምታደርገው፣ ቀድመኸው አይደለም። ሁሉም በራሱ መንገድ ተረተር እያለ ነው። እንዳንተ ማንም ሪንግ ውስጥ ገብቶ ተጠፍጥፎ ሳቢ አምጥቶ ኢንቨስት ማድረግ ከብዶት አይደለም። እሺ ደግሞ ቀድመኸው አይደለም ሞቲቭ የምታደርገው ወጣቱ። ሌቭሉን ምን ላይ እንዳለ አንደርስታንድ ለማድረግ ሞክር። በምን ልጨርስ? ኮሜንት አድርግ። በምን ልጨርስ? መጽሐፍ ያነባል የወሾ መጽሐፍ እና ታዲያ ሀይቅ ዳርና እዚህ ፏፏቴ ዳርና ዛፍ ላይ ወጥቶ መጽሐፍ ማንበብ እቁና አይደለም እሱ። የፍልስፍና መጽሐፎችን ያነባል። ይፈላሰፍ፣ እሱ ችግር የለውም። እሱ ይፈላሰፍ፣ ማያውቁት ላይ ይፈላሰፍ። እኛ እንጨርሰዋለን። እንደሰማችሁት ነው ጋይስ። ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ንቃተ ህሊና ጋር አድርሱለት። ገዜ ለንቃተ ህሊና መልእክት አስተላልፍለት። ምኑ ጋር ልምታ? በምን ልጨርስ? ኮሜንት አድርግ። በምን ልጨርስ? የቱ ጋር ነው ተመተ መውደቅ የምትፈልገው? እሱ ንገረኝ። ግድ የለም በፈለክበት በፈለከው በጫማ ኪክ በምን መመታት ትፈልጋለህ? ኮሜንት አድርግ። ጨርሻለሁ።